ማንኛችሁም ካደረጋችሁልኝ ነገር በላይ እሱ ትልቅ ነገር አለ። ለህይወቱ ሳይሳሳ ከጎን ይቆማል። ይገባሃል? ብሌን የኔ ውድ ነገሮችን በተለየ አቅጣጫ እያየሻቸው እኮ ነው። በፍቅራችን ተስፋ አትቁረጪ። ለዚች ትንሽ ነገር ብለሽ እኔ ልከጅኝ ነው? ትንሽ ነገር? ምን ነው ትንሽ ነገር? ከቃል ጋር መተኛት ነው ትንሽ ነገር? ብሌን እኔ ምንም ነገር አላደረግኩኝም። ምንም አውቆ ነገር እኮ የለም። ትሰማኛለህ? እኔ እሱ አይመለከተኝም። ሁሉም ነገር አብቅቷል። እሺ ወደኋላ መመለስ አልፈልግም። በቃ ታውል። የኔ ውድ አላበቃ። ስለተነደርሽ ነው እንደዛ የምትናገረው። ስትረጋጊ ሁሉንም ነገር ይገባሻል። ተረጋግቼ አስቤበት ነው የወሰንኩት። ብሌን የኔ ፍቅር እባክሽ እንደዚህ አትሁኝ። እኔ እኮ ዳግም ነኝ። በዚህ ክፉ ሰው እኔን እየለወጥሽኝ ነው። ህይወታችንን ያመሰቃቀለው እኮ እሱ እኮ ነው። እናታችን ላይ ያደረገውን ነገር ረስተሽው ነው። የፈለገ ነገር ይሁን አንተ ምን አገባ? የኔና አንተ ነገር እኮ አብቅቷል። በሳሚ ለመናደድም ሆነ ለመቅናት ምንም መብት የለም። የኔና አንተ ነገር አብቅቷል። ከዚህ በኋላ ፍቅረኛ አይደለም። እንደ ፍቅረኛ አክት ለማድረግ ደግሞ አትሞክር። ብሌን እባክሽ። ዳግም ስለፈጠረ ሂድልኝ። ከዚህ በኋላ አንተ ማየት አልፈልግም። አፍጥነው ሂድልኝ በቃ። እንዳንተ አይነት መልካም ሰው አጋጥሞኝ አያውቅም። ለአንቺ ከሆነ ምንም ነገር አድርጋለሁ። አሁን እናትሽን አግኝተሻል፣ ግን መቸኮል አያስፈልግም። አሁን እንደገባሽ ለሰላም ከነገርሻት ጥሩ አይመጣም። ለአንቺም ለሰላምም ጥሩ አይደለም። ደግሞ ሰላምን በቀላሉ ላታምን ትችላለች። ስለዚህ የምርመራ ውጤት እስኪመጣ ድረስ ጠብቂ። ያኔ ቃልም የሰላም ልጅ እንዳልሆነች ይረጋገጣል። የቃልም የባህሉም ጉድ ሲወጣ ያኔ እውነተኛ ልጅ መሆንሽ ይረጋገጣል። የኔ ቆንጆ እስከዛ እንደምንም ታገዝሽ። መቻል አለብሽ የኔ ቆንጆ። ለሁሉም ሲባል መቻል አለብሽ። አሁን ራሱ ምን እንዳደረጉ እያየሽ አስቢ። ደግሞ ሰላም እውነቱን ስታውቅ ምን ሊያደርጉ እንደሚችል። እሺ እሞክራለሁ። እሺ የኔ ቆንጆ በቃ ደህና ነኝ። ሳሚ በጣም አመሰግናለሁ። ማንም ሰው እንደዚህ ሆኖልኝ አያውቅም። ለእኔ ብለህ ህይወትህን አደጋ ላይ ጥለሃል። ያንተን ያህል የተጨነቀልኝ ሰው እንኳን የለም። ምንም አይደል፣ ግዴታዬ ነው። የምወዳትን ልጅ መጠበቅ አለብኝ። ሳሚ ተስፋ ልሰጥህ አልፈልግም። ልቤ ተጎድቷል። በዚህ ሰዓት አንተ የምታስበውን አይነት ግንኙነት መጀመር አልችልም። ይህን የምነግርህ ደግሞ ራስ ወዳድ መሆን ስላልፈለግኩኝ ነው። ይህን ሁሉ ነገር የምታደርገው ምናልባት ከወደደችኝ ብላ ከሆነ ከዚህ በላይ አንድ ቃል እንዳትናገሪ። እኔ አንቺ ወደድሽኝ አልወደድሽኝ ለእኔ ምንም ልዩነት የለውም። አንቺን መጠበቅ ግዴታዬ ነው። አመሰግናለሁ ሳሚ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶሜ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ሰላም ምን እያልሽ ነበር? ያሰማሁት እናቴ አገኘሁሽ እያልሽ ብሌን እናትሽን አገኘሽ እንዴ ብላ ጠየቀቻት። አዎ እናቴ በሕይወት እንዳለች ሰምቻለሁ እናቴ ብላ ነገረቻት። ምን ነው ታዲያ ብላ እቅፍ አደረገቻት። ምን ነው ልጄ ደህና አይደለሽም እንዴ? ምን ነው ሆድ ባሰሽ እንዴ ስትላት ትጠይቃታለች። አይ ደህና ነኝ እናቴ ደህና ነኝ እያለቻት ነበር። ነገር ግን ታዲያ ምን ተፈጥሮ ነው ስትላት አይ ምንም አልተፈጠረም እያለቻት ነበር። እና ታዲያ ደህና ነሽ እንዴ ስትላት ደህና ነኝ እያለቻት ነበር። እናም ቆይ ምን ለማድረግ አሰብሽ? ባይሉ አሁን እኔ እንደደበቅኩ ዶክመንቱን ካወቀ እኔን ይገለኛል። ስለዚህ በእኔና አንቺ መሀል ይቅር፣ አመሰግናለሁ። የልጄን አባት ዶክመንቱ ስላልሰጠሹ ደስ ብሎኛል። ለዚህ ስራ ባይሉ መቀጣት አለበት እና ዶክመንቱን ያገኘ መስሎ በጣም ደስ ብሎት ነበር። ነገር ግን ዶክመንቱን ለካ አላገኘም ነበር። በዛ ተነሳ እጅግ በጣም ይበሳጫል። መጀመሪያ ከፍት ይሰጣኝ ነው እንዴ ዶክመንቱን አመጣው ብለሽ? እኔ ደግሞ ባዶ ሜዳ በጣም ተደሰትኩ እና በጣም ራሴ ላይ በቃ በሰማይ እኮ መብረር ምንም አልቀረኝም ነበር። ነገር ግን ተሸወድኩ ስል ይናገራል። እና ግን ታዲያ ደህና ነሽ አይደለም? ምን ሆነሻል ስትላት ትጠይቃታለች። አይ ደህና ነኝ እናቴ ደህና ነኝ እያለቻት ነበር። እና አጠቃቀፏ ጠረኗን እያሻተተቻት ልክ እንደ እናቷ ነበር። ብሌን ምን ነው ልጄ ደህና አይደለሽም እንዴ? እናትሽ ናፍቃሻለች አይደለም እያለቻት እየጠየቀቻት ነበር። እና አዎ እናቴ ናፍቀኛለች
ስትል ትነግራታለች። አይዞሽ እናትሽን እኔም ከአንቺ ጋር ሆኜ እፈልጋታለሁ። ምንም ሀሳብ አይግባሽ የኔ ውድ ልጅ፣ እኔም እናትሽን ከአሁን በኋላ እያለቻት ነበር። አሁን አንቺ እናቴ ነሽ፣ መቼም ማልቀይርሽ ትክክለኛ ወላጅ እናቴ ነሽ። ድሮም እናትና ልጅ ብንሆን ብለን ተመኝተን ነበር እና በመጨረሻ ትክክለኛ ወላጅ እናቷ ሰላም እንደሆነች፣ ነገር ግን ለጊዜ በኃይሉ መሀላቸው እንዳይገባ ሳሚ ለማንም ሰው መናገር እንደሌለባት ነገራት። እሷም ተስማማችው። ዳጊ ሳሚ ያደረግክልኝ ነገር መቼ ማረሳም፣ በጣም አመሰግናለሁ። በህይወቴ ስፈልግ የነበረው ውድ እናቴን ነው የሰጠኸኝ። ስለዚህ እንዴት ብዬ እንደማመሰግን እውነት አላውቅም። ምክንያቱም ውድ እናቴ ነው መልሰ እንዳገኝ ያደረግክኝ በማለት ትነግረዋለች። አይ ከዚህ በላይ ላንቺ ባረግ በጭራሽ አይቆጨኝም ብሌን፣ እኔ ከልብ በጣም እወድሻለሁ እመኝኝ እያላት ነበር። እሷም እጅግ በጣም እንደምትወደውና ሁሌም ስለሷ እንደምታስብ እና ግን አሁን ላይ ፍቅርን ማሰብ እንደማትፈልገውና ለጊዜው ምንም አይነት ግንኙነት መጀመር እንደማትፈልገው ስትነግሮ ነበር። ምንም ወደድሽኝም ጠላሽኝም እኔ አንቺ መውደዴን በጭራሽ አላቁሙም። ስለዚህ እባክሽን ምንም ቢፈጠር እኔ ሁሌም ከጎንሽ ነኝ እያላት ነበር። እሷም እሺ ትልናለ። ደባይሉ ዶክመንቱን ድጋሚ ፈልገሽ አምጪ ብሎ እያስጨነቃት ነበር። ነገር ግን ዶክመንቱን ዳጊን ድጋሚ አልከዳም በማለት ለዳጊ ስትል ዶክመንቱን መስጣቷን ታቆማለች። እናም ለዛ ስል ባይሉ ይህን ነገር ካወቀ ያልቅልኛል፣ ለዳጊ ስል ዶክመንቱን በጭራሽ አሳልፌ ልሰጥ አልፈልግም። ስለዚህ ዶክመንቱን ደብቄ ነው ይዤ የተመለስኩት። ያን ክፉ ነሽ ያልኩሽ፣ ግን ይህን ያለም ክፉ አይደለሽም። አመሰግናለሁ። እንኳን ለዛ አውሬ ዶክመንቱን አልሰጠሽም። ታውቂያለሽ ዶክመንቱን ብሰጭ ኖሮ ልጅ የሚጎዳብኝ ነበረ ስትል ትነግረዋለች። አሁን አውቃለሁ ባይሉ ምን ያህል ጨካኝ እንደሆነ በደንብ አውቀዋለሁ። ስለዚህ አታስቢ፣ ድጋሚ ምንም ነገር አይፈጠርም ስትል ትነግራታለች። እናም ሁሌም ከጎና እንደሆነችና ሁሌም ጥሩ ልጅ እንድትሆንና ጥሩ መልካም አስተሳሰብ ያላት ልጅ እንድትሆን ለመናገር ትወስናለች። ግን አንድ ነገር ጠይቅሻለሁ፣ እውነቱን እንድትነግሪኝ እፈልጋለሁ እና ጥሩ መሆንሽን ካረጋገጥኩ ልጄንም እንድታገቢ ልፈቅድልሽ እችላለሁ። ነገር ግን መጀመሪያ ምን አይነት ሰው እንደሆንሽ ማወቅ ፈልጋለሁ ሲል ትጠይቃታለች። እሺ የፈለግሽውን ነገር አድርጋለሁ ስትል እና ምንም ነገር ግን ከኔ መደበቅ የለብሽም ምንም ቢፈጠር ብላ ተቆጣቻት። እናም እሷም እሺ በቃ ምንም ቢፈጠር ካንቺ ምንም ነገር አልደብቅም እያለች ትነግራታለች። አሁን ሁሌም በኃይሉ ሊጎዳሽ ቢፈልግም አንድ ላይ ሆነን በኃይሉን ሁላችንም ከተባበር ነው ልናጠፋ ወይም ልናጠቃው እንችላለን። በኃይሉ በጣም አደገኛ ሰው እንደሆነ በእርግጥ አምናለሁ። ቢሆንም ግን እሱ ከማንም በልጦ አይደለም። እኛ ፈርተን እስከ መቼ እንዘልቃለን? ስለዚህ ወደፊት ነው መሄድ አለብን እንጂ ወደኋላ በጭራሽ። በኃይሉም ምንም ነገር አታረግም ካሁን በኋላ ብሌንም እናቴ ሳላገኝ ምንም ነገር መሆን አልፈልግም ስትል ታለቅሳለች። አታስቢ፣ እኔ ሞታለሁ እንጂ በጭራሽ አንቺ እናትሽ ጋር ትገናኛለሽ። እናትሽን ሳታገኝ ሳታቅፍ አቅፍሻት ሳስማት ምንም ነገር አይፈጠርም። እኔ ሁሌም ከጎንሽ ነኝ ብሌን፣ በጭራሽ አታስቢ እያላት ነበር። እሷም እሺ ምንም አላስብም፣ እናቴን እስካገኝ ድረስ በኃይሉ ምንም ይፈጠር እናት ሰላምና ብሌን መገናኘት የለባቸውም። እነሱ ከተገናኙ ማለት ነገር ሁሉ ይበላሻል። ድጋሚ እነሱ አንድ ላይ መሆን የለባቸውም በማለት ያወራል። ብሌን በኃይሉም በጣም ፈርታ ነበር። እናቱን እንዳይጎዳበት ድጋሚ ምንም ነገር እንዳይፈጠር እናቱ ምንም መጎዳት እንደሌለባትም ስትነግራት ነበር። ስለዚህ አሁን ላይ ምንም ቢፈጠር እናቴን በኃይሉ ሲጎዳት ማየት አልፈልግም። እናቴን አንድ ነገር እንዳያደርግብኝ መጠበቅ አለብኝ። አሁን የእናቴን መጠበቅ ኃላፊነት የኔ ነው ስትል ትናገሯለች። እናም አለብኝ ስትል ትናገራለች። አይ ምንም ቢሆን ይህ ዶክመንት አሳልፈሽ ልሰጪ አይገባም። ይህን ዶክመንት ከሰጠሽው ልጄን ይገልብኛል። በኃይሉ ስለኔ ባለቤት ካወቀ እኔም ልጆቼንም ይጎዳብኛል ስትል ትነግራታለች። አይ ግዴታ መስጠት አለብኝ። ይህንን ዶክመንት የማልሰጥ ከሆነ በኃይሉ እኔን ይገለኛል ስትል ገኒ ዝም በይ፣ እንዴት ብትደፍሪ ነው ቤቴ ከፍቼ ባስገባዎች
አቄ ፈትሸሽ ዶክመንቱን ይዘሽ ያሰብሽው ብላ በጥፊ ትሞታለች። ነገር ግን ቃል አሁንም ቢሆን ግዴታ ወስዳ መስጠት እንዳለባት ጭምር እየነገረቻት ነበር። አይ ምንም ቢሆን አይሆንም ትላታለች። ነገር ግን እንግዲህ በኃይሉ ሳሚና ቃል ሳሚና ብሌን አንድ ላይ ሳያቸው አሁን ብሌንም ሁሉ ነገር አውቃለች። ስለዚህ ሁለቱም አንጠልጥላቸው ይዛልኝና ስላት ነበር። በኃይሉ መጣ። ሳሚ በቃ እናትና ግንቼ ሳላቅፍ ልሞት ነው እንዴ እያለች ነበር። አይ በጭራሽ አይገልሽም፣ ማንም ሰው አንቺን እንድነካ አልፈቅድም፣ ስለዚህ አታስቢ እያላት ነበር። አይ በኃይሉ ይገለኛል፣ እናቴ ሳላገኝ ወዴት ነው የማመልጠው? እናቴን አግኝቼ ሳላቅፍ ልሞት ነው ሳሚ እያለች ነበር። እኔ ያለው በጭራሽ ምንም ነገር አትሆኝም፣ አታስቢ እያላት ነበር። ነገር ግን ብሌን እጅግ በጣም ፈርታ ነበር። በኃይሉ እነኚህ ማይረቡ እሰራላቸዋለሁ እያለ እየዛተባቸው ነበር፣ እየተናደደም ነበር ማለት ነው። ነገር ግን ሳሚ አትፍሪ ብሌን፣ እኔ ካለው ማንም ሰው ምንም ነገር ላደርግሽ አይችልም። እኔ ከሞትኩ ነው እኔ ሬሳ ተረማምዶ ነው እንጂ አንቺን የሚነኩሽ በጭራሽ ማንም ሰው አይነካሽም፣ አትፍሪ እያላት ነበር። ነገር ግን ብሌንን ምንም ነገር ቆይ ችግር ምንድነው ከኔ የምትፈልገው ለምን አትተውም ብላ ግፍትር ያደርጋትና ምነው ሳሚ ሚስት ስለገፈተርኩ ተናደርክ እንዴ ምን ታመጣውልህ ብሎ እየዛተበት ነበር። ትሰማኛለህ እገልሃለሁ እንዴ በደፍር ነው ብሌንን የምትገፈትረው እያለው ነበር። ገኒም እንዴ በደፍር ነው ቆይ ዳግን ወዳለው ትያለሽ አይደል እንዴ ታዲያ እንዴ በደፍር ነው ዶክመንቱን የአባቱን ዶክመንት ሰርቀሽ ለባይሉ መስጠት ታሳፍራለሽ። አይ ለባይሉ መስጠት አለብኝ ግዴታ ነው፣ አለዛ ግን ለዳጊ ሁሉ ነገር ያደረግሽውን ነገር እነግረዋለሁ እያለች ስታስፈራራ ነበር። ባይሉ ድንገት ስትመጣው ሳሚ ደብድቦት ሰውዬን ጥሎ ይሮጣል ማለት ነው። አንተ ሰውዬ ምን እያደረግክ ነው ብሎ ሳሚና ብሌን አመለጡ። እና ቆይ አንተ ማትረባ እንዴት እንደዚህ ታደርጋለህ? ወይ አለቃ መትጆ ነበር እኮ ነገር ግን ድንገት ነው የመታኝ በማለት ይናገራል። የማትረባ ጭራሽ ማትቻለው ትላለህ እንዴ? እንደዚህ ራስ ልስ ተመልከተው እንዴት አንድ ሰው ያቅታል የማይረባ እኔ ደግሞ አንተ ማመኔ ይልና ይጨውበታል። አለቃ እሱ እኮ ድንገት ነው የመታኝ እንጂ አስቤ አልነበረም ይላታል። እና ለአጋጣሚ እሱን ይዞ እየሄደ ቃል ትደውልና በኃይሉ ዶክመንቱን አግኝቼዋለሁ ይዤ ልምጣ፣ በቃ አሁን ቢሮ ልገባ ነው አቀበኝ ቢሮ ይዘሽ ነይ እያላት ነበር። እሷም እሺ በቃ ቢሮ ይዤ እመጣለሁ ብላ ዶክመንቱን ይዛ ልትሄድለት በኃይሉ በጣም ደስ አለው። ከአሁን በኋላ ምንም የማሰጋኝ ነገር የለም፣ ስለዚህ ዶክመንቱን ይዤ የምፈልገውን ነገር አድርጋለሁ፣ ከአሁን በኋላ ማንም ሰው እኔም አያስፈራራኝም በማለት በጣም ደስ ይለዋል። እና ያስቀመጠው ልጅም ረስቶ ሄደ ማለት ነው። እባክሽን ልጄ ዳግም የምትወጂና የምታፈቅሪ ከሆነ ዶክመንቱን አትስጪ ስትል ገኒ ትለምናታለች። ነገር ግን አማራጭ የለኝም በኃይሉ እኔን ይገለኛል፣ ስለዚህ ከምገለኝ ብሰጠው ይመርጣሉ ትልና ቃሉን ዶክመንቱን ይዘ ለባይሉ ልሰጥ ይዛው ትሄዳለች። ነገር ግን ከምገለኝ እኔ ከምሞት የሚለውን ነገር መስጠት አለብኝ ስትል እምቢ ትለዋለች። ገኒ እባክሽ ዳግን የምትወጂ ከሆነ እሱ ላይ እንደዛ አታርጊ፣ ያንን ዶክመንት ካገኘው በኃይሉ ይገለዋል ስትል ትነግረዋለች። ሳሚ እባክህ ምንም ነገር አታርጎ ተረጋጎ ትለውና ታረጋጓለች። ምንም ቢፈጠር ለኔ ያደረክልኝ ውለታ መቼም ነገር ልረሳው አልችልም፣ ህይወቴን ያዳንኩ እናም ስፈልጋት የኖርኩት አመታት እናቴን አገናኝተኛል፣ አመሰግናለሁ ትላለች። ነገር ግን አሁን ላይ ለፍቅር ዝግጁ እንዳልሆነችና ምንም ተስፋ እንድትሰጠው እንደማትፈልገው ትነግረዋለች። ዳጊ እንዳጋጣሚ ይመጣና ተደብቆ እያያቸው ነበር እና ዳጊ ሲያይ ሳማመኔ እንደዛ መርግጤ ነው ያናደኝ። ችማትረባ የማውን ዶክመንት ይዛ መጣ ታታልኛለች ማለት ነው። ይሄን አለ ጅልኝ እንዴ መጀመሪያ ሳላረቅ እኔ ደግሞ ደስታውን በልክ አድርጌ ቢሆን ኖሮ እያለ መናደር ጀመረ። እና ያመጣ የወሰድሽውን ገንዘብና አሁንም ዶክመንቱን መልሰሽ ሌላ ደግሞ ወይ ምን እኔ ደግሞ ተገላገልኩ ብዬ ያችን አሮጊት ተገላገልኩ ስለ ጭራሹ አሮጊት ተጫወተችብኛል፣ የእጇን ሰጣታለሁ በማለት እጅግ በጣም እናደዳል። እቺ አሮጊት ቆይ እሰራለታለሁ
እንጂ በጭራሽ ይሄ ነገርማ በቀላሉ አልተውም እና እንዴት አርግሻ ማለት ስትላት አዎ እንደምንም ብዬ ሸውጃለሁ፣ ነገር ግን እንደሚገለኝ ደጋግሞ አስፈራርቶኛል እያለች ነገረችው። ወደ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰነበታችኋለሁ። ሰላማችሁ ይብዛኔ። ቪዲዮን